አይዘጉ የሰው ልጅ እንዴት እንዲህ ፊታቸውን ደብቀው ማለት ነው ልክ እርዳታ ሲደርስ ማለት ነው ነገር የሚያመጡ ሰዎች አሉ ስማቸውን አልጠቅሰው እንዴ ልክ እርዳታ ይድረስ ማንነታቸው ትዝ ይላቸዋል የሰው ማንነት ትዝ ይላቸዋል ወይ እግዚአብሔር ምስክሬን ወይ አያስተባብሉ ወይ ለሰው እድል አይሰጡ በስመ አብ ወወልድ ወመንፈስ ቅዱስ የትግራይ ህዝብን የትግራዮችንም አስገብቻለሁ አሞራው ጋር ደርሷል ጉዱ ካሳ ለአሞራው ልኬለታለሁ ሪሲቱን ልኬለታለሁ አስገብቼ እናንተ እዛ ጋር ወጥተን የምንለው ውሸት ነው እንደሚመስላችሁ እናንተ ኤርትራ ላይ ምን ተፈጥሯል ኤርትራ ላይ ምን እንደዚህ ነገር ተፈጥሯል እንዴ ወደ ኤርትራም ጎረቤት ሀገር እንዙር ይያሉ ነበር እንደዚህ ተፈጥሯል እንዴ ለሳምሽ ሳሚኝ ውዴ መቼስ ትዳር አጥቼ እንዲህ ከንፈሬ ጠንዝቶ ከሚቀመጥ ብትስሚኝ ይሻላል ቻርጅ አምጪ ቤት ታግዘይልሽ እዛ ስላለ መነሳት ውዶቼ ልነሳ ጨክኜ ልሂድ ወይሽ ውሽዋላ ዞር ወይ አይ ላይቭ ላይ ነን ሄቨን ላይቭ ላይ ነን ተሳስቼ ቀውር ላይቭ ላይ ነን ውዴ ላይቭ ላይ ነን ሄቨን ላይቭ ላይ ነን እናት ላይቭ ላይ አምላክ እስራኤልዬ ላይቭ ላይ ነን እግዚአብሔር እጄን ሰወረው ላይቭ ላይ ነን ሂጂ ላይቭ ላይ ነን በኋላ ውዴ በደንብ አድርጌ እቅፍ አድርጌ ያስተኛሻለሁ ላይቭ ላይ ነን አምላክ እስራኤልዬ ሆ ደግሞ በዚህ ሀገሬ ልግባ በዚህ ጋድ ብለስ አሜሪካ ክፏልና ሀገር እግዚአብሔር ሆ ሚዲያውን እናቴ ቁጥጥር ላይ ናቸው ውስጥ ላይ አይታችሁታል በቃ ስለዚህ የምናገረውን ነገር አላውቅም ነበር ከዛ አሞሻል ስትለኝ አላመመኝም አልኳት ምክንያቱም ብዙ ኮሜንት ነው የሚጻፈው ቆይ አልገባኝም ጋይስ እኔ እኮ ለምቻል ብዬ አላመመኝም አዳምጣለሁ አንዴ ቆይ እንዴ እንትና ገቡ እንዴ ተመልሰው ወይስ በስማ እንዴ በረባሱ አለሽ የጥንት ሰው ቆይ ጋይስ እኔ እኮ አሁን ያልገባኝ ለምንድን ነው እኔ ስም የተነሳው ቤታ አራዳ አለች ቆይ ምንድነው ቤታ ምን አለችኝ ጋይስ ምንድነው በምንድነው ቆይ ጋይስ በምንድነው ጋይስ እንትን ያለው ስሜን ያነሳችሁ አስረዱ ጋይስ ስሜን ያነሳችሁ በምንድነው በማርያም ንገሩኝ ሰድባይ ነው ጋይስ ንገሩኝ አንዴ ውይ በስማ ኦኬ መጥፎ ነገር ኦኬ ሰድባሽ ምን አሉኝ ልክ እንዳጋጣሚ ማለት ነው ሳላስበው በእሷን ተከትዬ ጆይን አልኩኝ ማለት ነው ከዛ ምን አሉኝ ቤታ አየሽ አይደለ ቤታ አትመኛት ስንልሽ ስላንቺ መጥፎ አወራች ብሎ ጻፉልኝ እውነት ነው ጋይስ አንዴ ያለው አንዴ ሆነ አድራሻይን ለሰው ልጅ ያጠፉ ምንድነው ማለት በዚህ ልክ በዘለደው ከታች ተባብሎ ሎሚ ሆዲን ስላመመኝ እኔ ራሴን ነኝ ኤቢ የምትባለው በቪዲዮ ስለገባች አይደለም እኔን ለመበደል በዚህ ልክ ማየት ጥሩ አይደለም ዛሬ ሄለን ከጎኔ ስትሆን ሄለንን ማስቆም ሀቢባ ከጎኔ ስትሆን ሀቢባን ማስቆም መማር ቤት ስገባ እንዳለ አረ እሷ ትቅርብሽ እያሉ እየጻፉላት ነው የቆመው እርዳታው የቆመው እንደዛ ተደርጎ ነው እየገቡ አውቃታለሁ ነይ ቤቴ ኦፈርሻለሁ አንዷ ገባችና ነይ ቤቴ ኦፈር አድርጌሻለሁ አለች ሄድኩኝ ቤቷ ስሄድ ሳሎን ላይ አጥፈሽ ትተኛ ሁለት ሰዎች ናቸው አጥፈሽ ትተኛለሽ ብላኝ እኔ ደስ ብሎኝ በመማር ጊዜ ደስ ብሎኝ ከዛ በኋላ ለካ ወረቀቴን ማስነጠቅ ነበር ፍላጎታቸው ቤቱን እንዳለ ለቀሽ ውጪ ብለው ብዙ ነገር ነው የተደረኩት
እዚህ ያለች ማለት ነው። እና እቺ ሴትዮ መማር ቤት ገብታ በ2024 መማር ቤት ገብታ ቤቴን ኦፈር አድርጊ ልክ ቲጂ ምን እንዳደረገችኝ ማለት ነው። ስለዚህ እኔን ምን አድርጊ ነው የሚለኝ ሰው ምን ልሆንላቸው ምን እንደሆንላቸው ምንም ጠብ የማይል ወሬ ነው ሁሉም እያወራ ያለው። ወሬው ሲበዛ ምን ይሰራል? በዚህ ልክ ይሄ ሁሉ ሰው ለምንድን ነው ሲወቅሰኝ በየቤቱ እየሄደ ለምንድን ነው የሚወቅሰኝ ይሄ ሁሉ ሰው? እኔ ሶሻል ሚዲያን ጠልቼ ምናምን አይደለም ወይ ስድብን ጠልቼ አይደለም፣ ግን ለሚያልፍ ቀን የማያልፍ ቃል አትናገር ይባላል። ቆይ እሺ ጋይስ ምንድን ነው እስኪ ኮመንት ጋይስ ኮመንት ላይ ምንድን ነው እናንተ የምታስቡት በዚህ ጉዳይ? ምንድን ነው እስኪ የምታስቡት? ምሮ ሀሳባችሁ ብዙ እንደዚህ ምሮ ሀሳባችሁ የሚሯሯጡ ቃላቶች ስለሚናገሩ ነው። ስለ ቤተሰቦቼ ማንም እንዲናገር አልፈልግም። እኔ እኮ ሁለት ልብ ማንም መጥቶ ምንም እንዲል አልፈልግም። እኔ ከ25 ዓመት በላይ ነኝ። ስለዚህ ስለ እኔ ህይወት እኔ ነኝ ያለሁት። ማንም ሰው እኮ ብቻውን ነው መኖር ያለበት። ስለ እኔ ህይወት እኔ ነኝ ኃላፊነት የምወስደው እንጂ ማንም ኃላፊነት ሊወስድልኝ አይችልም። ነገር ግን ደጋግ ኢትዮጵያውያን አሉ ሊያግዙ የሚችሉ እነሱ ሰዎችን አግዙኝ ብያለሁ። ወደፊት እምላለሁ፣ አሁንም ብያለሁ። እንዲያግዙኝ እፈልጋለሁ። መነሳት እፈልጋለሁ። መኖር እፈልጋለሁ። መስራት እፈልጋለሁ። እኔ እንዳልሰራ እንዳልኖር እንዳልነሳ ይሄ ሁሉ ሴት እየገባ ለምንድን ነው ይሄ ሁሉ ነገር የሚያደርገው? ደግሞ እኔ አንድ ወንድ አልሰደበኝም። ዛሬ አይተሽ ከሆነ ሄሉ አይተሽ ከሆነ አንድ ወንድ አልሰደበኝም። ሴቱ ምን ሆኖ ነው በዚህ ልክ የጠላኝ? ምንድን ነው ችግሩ? ሴቶች ለምንድን ነው የጠላችሁኝ? ይህንን ነው ልል የምችለው። ሴቶች ለምን ጠላችሁ? ወንዶች እኔ እንደዚህ በዚህ ልክ አልጠሉኝም። ለምን ምን አድርጊያችሁ ነው ሴቶች በዚህ ልክ የጠላችሁ? ምንድን ነው ያደረግኳችሁ? ምንድን ነው የወሰድኩባችሁ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ላድርግ? ከመዝጋትሽ በፊት ማለት ያው ወደ ነበርንበት ስንመለስ በህዝብ ደረጃ እንደዚህ አሰባስበው ባይረዱሽም ከአሁን ከተመለሽ በኋላ ከስንት ዓመት በኋላ ማለት ነው እኔ አሁን ማለት ነው ማለት እኔ እኮ ነገር አልፈልግ ቀድማው ምን አልኳት የመሰራችሁ በቃ አንቺ ተይና የራስሽን እንትን በይ ምናምን ብዬ በመክራት ማለት ነው። እኔኑ ምን ብትለኝ ጥሩ ነው ባቲ ለራሷ ብዬ ማለት ነው። በተለይ እንደዛ ስትለኝ በርር ወጣው በቃ ከቤቷ ማንም ምንም የሰጠኝ ነገር የለም። ማርያምን ጋይስ እንደዛ ስትለኝ በቃ ቤት ከገባ በኋላ እንደውም የሆነ 5 ብርም 10 ብርም የሚያስገቡ ነበሩ። እመቤቴ ምስክርነት 5 ሳንቲም ሜሪ ክሪስማስ እናንተ ለካንተራቱን ቴንክ ዩ እንዴ ያከብራሉ። የክሪስማስ ጊፍት ሰጣኋቸው ምናምን ጎበዝ። እድሜሽ ረጅም ነው። ስምሽ ሲጠራ መጣሽ። እዚህ ምድር ላይ የምፈልገው ነገር ቢኖር እድሜና ጤና ነው። ይስጥሽ አቡዬ፣ እንዴት ነሽ? ደህና ነሽ ለማለት ነው። ዛሬ የሰራችው ስራ በጣም ነው ደስ የሚለው። አዎ ላይት ነው ጋይስ። እስኪ ቆይ ባስተካክለው እኮ እምቢ አለኝ ባል እንደባለፈው ሆነ። አይሽ ብቻ አይደለም ቤታ ድምፅሽም ትክክል አይደለም። ጉንፋን ይዞሻል ወይ? አይደለም ከላይ ወጥቼ ነው ድጋሚ ተመልሼ የመጣሁት። ሆዴን አሞኛል አቡዬ። ምንሽ ሆድሽን አገኘው ብዬ ምግብ ስተቀጥቅ ያገኘሁትን ሁሉ እግዚአብሔርን ተከማምሮ መሰለኝ አንጀቴ በጠበጠኝ ነው የምልሽ። በጠበጠኝ ቅባቱ ማስካኝ እዛ ነው ያለው። በራለሁ እንኪ ውሰጂ ማስቲካ ልስጥሽ። ቆመች ቤታ ቆመሻል። አቡንትን እያሉብኝ ነው እና ኤኒዌይዝ ሰላም ልልሽ ነው የመጣሁት። አቡዬ እኔ ፍቅር ዛሬ ሰራች ትክክል አይደለሽማ። አይንሽ ቀልቷል። ድምፅሽ ጥሩ አይደለም። ኧረ ምን ሆነሻል? የክሪስማስ አይደል? ኧረ እግዚአብሔርን አይደለም ዳሞኝ እግዚአብሔርን ካላይብ ነው የወጣሁት። ሆድ ቁርጠት እግዚአብሔርን አቡዬ ሆዴን በቃ በጣም ሎሚ አሁን እያዩ ሎሚ ጠጣውበት ብታይ እግዚአብሔርን። ውይ እኔ እኮ ፉት ስል እኮ ሳቅ ነው የሚለኝ። እንደ ጅል ለቆ ሆነ እግዚአብሔርን ጅል በቃ ዝም በይኝ ነው የምለው። ቤታዬ እኔ ግን ብራስ ብትይኝ ሁሉ ስቃለሁ። እናቴ ትሙት ስጠጣኔ አቡ በቃ ፍቅር ነው ሞቀም አላይሽም እንዴ? ባለፈው ተፖስተን በቃ ዝም ብዬ ነው የምስቀው። ስላመመኝ ነው ሆዴን ስላመመኝ ነው። ብዙ ላለማውራት ነው አቡዬ። ይኸው ሰካራም ይላል። ኧረ እመቤቴን አልጠጣሁም።
ናፈቁኝ። ቀኑ ሙሉ አልገባውማ አቡዬ ማር የሜሪ ክሪስመስን እንዲሉኝ ምናምን ራሱ ክሪስማስ መስለሽው እና ትንሽ ቪዲዮ ያምራል አቡዬ ቪዲዮ ያምራል። አቤት በስማን ፍጥነታችሁ ለማየት 20,000 ሰው ከምን ነው ላይክ ያደረገው? ውይ ቆይ እስቲ የገባብኝ መሰለኝ። እኔ ይሄ አጠገብሽ ነኝ ለማን ነው ይላል እኮ እንዴ ባለትዳርማ አይደለሽም ቤታ። ሀቡ እንትን እያሉብኝ ነው። ስሚ ሀቡ ባለትዳር ነኝ ግን በቃ ባሌ እምስበኝ በላያቸው ላይ በቃ ለራሱ ታመሽለታ ታዲያ ለዓለም ነው እንዴ የምትታመሽለት? እንዴ ታመሽለት ፊት ለፊቱ ላይ ዘግተሽ ከዛ እንደፈለጋችሁ ትሆናላችሁ። ሌላው ስትታመሽ አይቶ ቢያምረው ሌላ አይነካውማ ያየዋል ግን አይነካው። አይሽ አቡ ሌላው አይቶ ሲፈልግ ይችላል እና ቁልጭ ይችላል ግን አይነካኝም። አቡዬ አይነካውም ግን ያየዋል። ሌላው አይቶ ቁልጭ ሲል ሲያይ ሲመኝ ምን ሲል ላይክ ባልሽ ይደብሯል። አንቺ አውቀሽ ነው ባለትዳር ነኝ የምትይው? አውቃ ወንዶች ተስፋ እንዲቆርጡ ነው እንዳያስቸግሯት። ኧረ ምን ሆኖ ነው ኔትወርኳ ቤታ ዛሬ እንዴ? ሀቦ አለው ዌቲንግ ቱ ሪኮኔክት እያለ ነው። ወሽ ወይ አስወጥቼ ድጋሚ ላክልሽ። ጋይስ ምን ኧረ በእግዚአብሔር